በዋናነት ግን በአገር ውስጥ ያለው ድል ደግሞ ትንሽ የመጥበቡ ጉዳይ በሀገራችን ኢትዮጵያ በአመት ወደ 3 ሚሊዮን ወጣት ወደ ስራ ዕድሜ ይገባል በአመት። ይሄን 3 ሚሊዮን በሙሉ አብዞርብ የሚያደርግ ወይም የሚቀበል ገበያ የለም። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ የሆነው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ በትላንትናው ዕለት ባስተላለፉት መልእክትም ኢራን የኒውክሌር ቦምብ ለመስራት የሚያስችል ዩራኒየም በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት ተናግረዋል። ሩሲያ በጦርነቱ ታሪክ ከባድ የተባለ የአየር ድብደባ በዩክሬን ላይ ማካሄዷ ተነግሯል። የሩሲያ ጦር 477 ድሮኖችንና 60 ሚሳኤሎችን በድምሩ 537 የአየር ላይ ጥቃቶችን መፈጸሙንና በዩክሬን ላይ ከተወነጨፉ ጥቃቶች መካከል ግማሽ ያሉን ማክሸፍ እንደተቻለም የዩክሬን አየር ኃይል አስታውቋል። ልማዳዊ የሙግት ስርዓት ቆየት ያለው የተጠየቅ ሙግት ሲሆን እንዳሁኑ ክስና መከላከያ መልስን በጽሁፍ በማቅረብ የሚከናወን ሳይሆን ጡም የሆኑ የስንኝ ፍላጻዎችን በመቋጠር በቲያትር መልክ የሚካሄድ ባህላዊ ሙግት ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ሙሴ ከበደ ከመላው ስቱዲዮ ባለሙያዎች ጋር የሰዓቱን መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት አበይት ወዳደረግናቸው ርዕሰ ጉዳዮች አመራለሁ። ስደተኞችን መልሶ ለማቋቋም የሚደረገው ጥረት አነስተኛ መሆኑ ከስደት የተመለሱ ዜጎች ለዳግም ስደት እንዲጋለጡ ማድረጉን የፖሊሲ ጥናት ኢንስቲትዩት ይፋ ያደረገው ጥናት አመላክቷል። ከፍተኛ ቁጥር ያላቸው ዜጎች ተመላሾች ደግሞ ዳግም የተሰደዱ ስለመሆናቸውም ተነግሯል። ዳግም ተገኝ ተጨማሩን አዘጋጅቷል። ወደ ተለያዩ ሀገራት የሚሰደዱ ኢትዮጵያን ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። የፖሊሲ ጥናት ኢንስቲትዩት ባደረገው ጥናት 1.2 ሚሊዮን የሚሆኑ ዜጎች በስደት ላይ እንደሚገኙ ተገልጿል። በጥናቱ ላይ እንደተመላከተው 48 በመቶ የሚሆኑት ስደተኞች በህገወጥ መንገድ ይሰደዳሉ ሲልም አመላክቷል። ስደተኞች ከየሀገራቱ በተለያዩ ምክንያቶች ቢመለሱም ለዳግም ስደት እንደሚዳረጉም አስታውቋል። በፖሊሲ ጥናት ኢንስቲትዩት ተመራማሪ የሆኑት ሀና ወልደ ኪዳን እንደተናገሩት ዜጎች ከስደት ሲመለሱ የተመቻቸ ስራ ማግኘት ባለመቻላቸው የኢኮኖሚ ያለመረጋጋት ሲገጥማቸው ለዳግም ስደት ይዳረጋሉ ሲሉ ተናግረዋል። ያገኘናቸው መነሻ ምክንያቶች ለስደት መነሻ ይሆናሉ ተብለው ከተለዩ ውስጥ አንደኛው ድህነት፣ ከዛ ባለፈ ደግሞ ኤስታብሊሽድ የሆነ የማይግሬሽን ካልቸር በነዚህ ስፔሻሊኛ ጥናቱን በሰራንባቸው አካባቢዎች ጠንካራ የሆነ በማይግሬሽን ሀብት እንደሚገኝ፣ በማይግሬሽን ህይወት መቀየር እንደሚቻል፣ የተሻለ የስራ እድል፣ የተሻለ ገቢ ማግኘት እንደሚቻል ፕሪች የሚያደርጉ ሶሻል ካልቸርስ አንዱ ፋክተር እንደሆነ አይተናል። አንዳንዶቹ በፊት ከነበረው የባሰ የኢኮኖሚና የኑሮ ሁኔታ ነው ያለኝ አሁንም ተመልሼ መሄድ ፈልጋለሁ። ሌላው ደግሞ ተመሳሳይ ነው፣ በቃ ምንም ለውጥ የለም ተመልሼ ብሄድ ይሻለኛል የሚል ነው። የአዲስ አበባ ዩኒቨርሲቲ መምህርና የጥናቱ አካል የሆኑት አቶ አበባው በበኩላቸው በሀገሪቱ ያለው የስራ ዕድልና ስራ ፈላጊ ቁጥር አለመመጣጠን ዜጎች እንዲሰደዱ የሚያደርግ መሆኑን አንስተዋል። አቶ አበባው አክለውም ስደተኞች በመንገዳቸው እንዲሁም በመዳረሻቸው የተለያዩ ጾታዊ ትንኮሳዎች፣ የአካል ጉዳትና ሞት እንደሚደርስባቸው ገልጸዋል። ስደተኞቹ ወደ ሀገራቸው ከተመለሱ በኋላም በሚሰሩት ስራ እርካታ ባለማግኘታቸውና የተበደሯቸውን ገንዘቦች ለመመለስ ባለመቻላቸው ለዳግም ስደት ይዳረጋሉ ሲሉ ተናግረዋል። በዋናነት ግን በአገር ውስጥ ያለው ድል ደግሞ ትንሽ የመጥበቡ ጉዳይ በሀገራችን ኢትዮጵያ በአመት ወደ 3 ሚሊዮን ወጣት ወደ ስራ ዕድሜ ይገባል በአመት። ይሄን 3 ሚሊዮን በሙሉ አብዞርብ የሚያደርግ ወይም የሚቀበል ገበያ የለም። ያንን የሚቀበል ገበያ አቅም ስላነሰ ሰው የተለያዩ አማራጮችን ይፈልጋል። ከነዚህ አማራጮች ውስጥ ስደትን አንዱ አድርጎ ይወስደዋል። ከዛ ውጭ ግን እንደው ይሄ በሀገራችን ያለው ግጭቱም ለዚህ ይዳርጋል። ምክንያቱም ይሄ ሰከን ቢል ብዙ ሰው ስራ እድል የማግኘት እድሉ ይሰፋል። ከተመለሱ በኋላ ፕሮሚስ የተደረገው ነገር ብዙ አይገኝም። ያሰቡትን ያህል መስራት አይችሉም። እንደገና ደግሞ ተበድረው ይሄዱ ብዙ አሉ። ስለዚህ ብድሩን አልመለሱም። ወዲያው ሰው እንደመጡ እንኳን ተርፈሽ መጣሽና ትንሽ ቆይቶ ግን ማጉረምረም ይጀምራል። ስለዚህ ያንንም ማጉረምረም አይችሉትም፣ ዲስክሪሚኔሽን አይችሉትም፣ የስራ ማጣቱን አይችሉትም። ህገወጥ ስደትን በማስቆምና ከተለያዩ መዳረሻ ሀገራት ጋር ያለውን ግንኙነት በማጠናከር ዜጎችን ህጋዊ በሆነ መልኩ መላክ ዜጎች ስደትን እንዳይመርጡ ያደርጋል ያሉት ወይዘሮ ሀና ወልደ ኪዳን ናቸው። ዜጎች ሰልጥነውና ሰርቲፊኬት ይዘው የሚሄዱ ከሆነ ከአደጋ ተጠብቀው የተሻለ ገቢ እያገኙ ሀገራቸውንም ራሳቸውን መጥቀም እንደሚችሉ በማንሳት ከተመለሱ በኋላም ዳግም ስደት
ስደትን ምርጫቸው ያደርጉም ሲሉ ተናግረዋል። እንግዲህ ጥናቱ በርካታ ሪኮሜንዴሽኖችን ይዟል። የመጀመሪያው እንግዲህ ህገወጥ የሆነውን ለማስቀረትና ህጋዊን ደግሞ ለማበረታታት መደረግ አለበት ብለን አንደኛ የለየ ነው። አሁን መንግስት ያደረጋቸው ካሉ ኢኒሼቲቮች አጠናክሮ መቀጠል አለበት ነው። ለምሳሌ አሁን የዜጎችን ሪከርዶች ማደራጀት ተጀምሯል። ከመዳረሻ ሀገራት ጋር ስምምነቶችን እየተፈራረምን ነው። ይሄንን ሰፋ አድርጎ መቀጠል አንዱ ሪኮሜንዴሽናችን ነው። ሌላው ደግሞ ይሄ የሌጋል ሲስተሙን ኢዝሊ አክሰሰብልና ተደራሽ ማድረግ አንዳንድ ያው የኛም ጥናት እንዳያችሁት መሰደድ የሚያስቡ ዜጎች መረጃ የሚያገኙት ከሌሎች ስደተኞች ቀድሞ ተሰደው ከነበሩ ወይ ከጓደኞቻቸው ወይ ከቤተሰቦቻቸው ነውና ያ ደግሞ እውነታው ነው ወይ ትክክለኛው ኢንፎርሜሽን ነው ወይ የሚለው እርግጠኞች መሆን አንችልም። ስለዚህ ያው ያ ሰው በተረዳው ልክና ባጋጠመው ልክ ነው ኢንተርፕሬት የሚያደርገው። ስለዚህ ያን ኢንፎርሜሽን ከማድረስ ጀምሮ ሲስተሙ ተደራሽ ማድረግ አንድ ሪኮሜንዴሽናችን ነው። ኢትዮጵያ ብዛት ያላቸውን ስደተኞች ተቀብላ የምታስተናግድ ሀገር ብትሆንም ዜጎች በህገወጥ መንገድ ከሚሰደዱባቸው ሀገራት ተርታ የምትመደብና በተለያዩ ጊዜያት ህይወታቸውን የሚያጡና የአካል ጉዳት የሚደርስባቸው ዜጎች መኖራቸው የሚታወስ ነው። ከባድ መኪና አሽከርካሪዎች በስራ አጋጣሚ በመንገዶቻቸው ላይ ተደጋጋሚ ችግሮች ያጋጠማቸው መሆኑ ተነግሯል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አሁን ላይ ከደህንነት ጋር የተያያዙና አስተዳደራዊ ችግሮች እንደቀጠሉ ናቸው ብሏል። ኃይለ ገብርኤል ታደሰ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አሽከርካሪዎችና ባለሀብቶች ከፍተኛ መማረር ውስጥ መሆናቸውን ገልጿል። አሽከርካሪዎች በተለያዩ የሀገሪቱ አካባቢዎች በሚንቀሳቀሱበት ጊዜ ዘረፋ፣ ድብደባ፣ ለፍ ሲልም ህይወትን የሚነጥቅ አደጋ እየገጠማቸው መሆኑ ተጠቁሟል። የማህበሩ ስራ አስኪያጅ ሰለሞን ዘውዱ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ በዘርፉ ላይ የሚያጋጥሙ ችግሮች ከሌሎች ዘርፎች በተለየ በሀገሪቱ የኢኮኖሚ እንቅስቃሴ ላይ ያላቸው ሚና ከፍተኛ በመሆኑ በከፍተኛ ጥንቃቄ መመራትና መፈታት እንደሚገባው ገልጸዋል። በዚህ ዘርፍ ላይ የሚመጣው ችግር እንደሌላው ቀለል አድርጎ የሚታይ አይደለም። ገብቷል። የሆነ ዘርፍ ስራ ቢያቆም የሆነ ዘርፍ ቢያኮርፍና ይሄኛው ይለያያል። ይሄ ዋና ጉሮሮ የሀገሪቱ የኢኮኖሚ ጉሮሮ ስለሆነ እዚህ አካባቢ ላይ የሚፈጠርን ችግር በከፍተኛ ጥንቃቄ መመራት እንዳለበት ያምናል ማህበራችን። ስለዚህ ምንድነው ከመንግስት ጋር ነው በተለያየ ዘርፎች ላይ አሽከርካሪው በችግር ላይ ነው። አሽከርካሪው ብቻ ሳይሆን አሽከርካሪው ችግር ሲደርስበት ባለሀብቱም ችግር እንደሚደርስበት ኮንሲደር ይደረጋል እና በእንደኛ የሚመጡ ችግሮችን ከሚኒስትሪው ጋር በተለይ ከቅርበት ጋር የምንሰራው ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በቅርበት እንሰራለን። የመፍትሄ ሀሳቦች እናቀርባለን። በዚህ መልክ እየተስተናገድን መጥተናል። ከዓመታት በፊት ከነበረው አንጻር በሹፌሮችና በንብረት ላይ የሚደርሱት ጉዳቶች መቀነስ የተቻለ ቢሆንም ከሰሞኑ በጎንደር አካባቢ ባለው የጸጥታ ችግር ለከባድ መኪና አሽከርካሪዎች አስቸጋሪ እንደሆነባቸው ስራ አስኪያጁ አክለው ገልጸዋል። በዚህ አካባቢም በየሳምንቱ ተደጋጋሚ አደጋዎች እየደረሱ እንደሚገኙና ችግሮችን የመፍታት ኃላፊነት የመንግስት ስለመሆኑ ነው የገለጹት። በዚህ አካባቢም ተለዋጭ መንገድ አለመኖሩን አንስተዋል። ከሁለት ዓመት በፊት የነበረ ታስታውስ ከሆነ በብዛት ነበር አሽከርካሪዎች የሚታገቱትና የሚገደሉት። አሁን ያ በተሰራው ስራ መንግስትን ትኩረት ሰጥቶ ከላይ ያለው የፌዴራል መንግስት ትኩረት ሰጥቶ በእኛም ማሳሳቢነት ነገሮች እየተቀረፉ መጥተው ነበር። አሁን ላይ ደግሞ እዚህ ሰሜን ጎንደር አካባቢ ላይ ሰሜን ጎንደር ብቻ አይደለም ወንድሜ፣ በአጠቃላይ ጎንደር ነው። በአጠቃላይ ጎንደር ከወሎ ጨርሰህ ወደ ጋይንት ከሄድክ በኋላ ያለው አካባቢ እጅግ በጣም አስቸጋሪ ቦታ ሆኖብናል። አሁን እንደ ከባድ መኪና አሽከርካሪዎች ማህበር ይሄንን እንደምታውቀው በአካባቢ ያለው የጸጥታ ችግር አንዱ መንስኤ ነው። ይህ አካባቢ ላይ በጣም በርካታ በየጊዜው በየሳምንቱ በየሁለት ሳምንቱ በየምኑ ተለዋዋጭ የሆኑ እንጂ ተከታታይነት ያላቸው አደጋዎች እየደረሱ ነው በአሽከርካሪዎች ላይና በንብረት ላይ። ይሄንን አሳስበናል። ሌላ በዛ አካባቢ ላይ ተለዋጭ መንገድ የለም። እንደምታውቀው ተለዋጭ መንገድ ካለ ምናልባት በትግራይ ዞረህ ነው። እሱም ደግሞ ከባድ ይመስለኛል። ያው በትግራይ ዞረህ እንደገና በወልቃይት በዛ አካባቢ የምትሄድበት ነገር ስለሚሆን ችግሩ ተለዋጭ መንገድ የለውም። እንደ ማህበር አሽከርካሪዎችን ወደ እነዚህ አካባቢዎች አትሂዱ ማለት እንደማይችሉና ይልቁንም ጥንቃቄ እንዲያደርጉ ከማለት የዘለለ ነገር ማድረግ እንደማይችሉ ተናግረዋል። ይህንን መወሰን የሚችሉት የባለንብረቶች ማህበራት ሲሆኑ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ግን ችግሮቹን ለማሳየት እንደሚሰራ ተናግረዋል። እገታዎች ከሚታዩበት መስመርም አንደኛው የሐረር መስመር ስለሆነ በምሽት እንዳያሽከረክሩ መልእክት ማስተላለፋቸውንም ገልጸዋል። እንደ አሽከርካሪ ግን እኛ አትሂዱ ሳይሆን የምንለው ማህበራት ናቸው መናገር ያለባቸው። ወደዛ አካባቢ ንብረታችን አይንቀሳቀስም ወይ ደግሞ ስራ እንሰራ የሚሉት ደግሞ እነሱ ናቸው እንጂ እኛ ሹፌሮችን አትሂዱ ማለት አንችልም። አደጋውን ነው የምናሳየው። እንደ ማህበር አደጋ ያለበት ቦታ
ቦታ ላይ ጥንቃቄ እያደረጉ መሄድ አለባቸው። እዚህ አካባቢ ላይ ተኩስና የሆነ አደጋ ደርሶበት ከሆነ አንድ አሽከርካሪ እኔም ያንን አደጋ አካባቢ ሰላማዊ መሆኑን ማረጋገጥ አለብኝ እንጂ እዛ ላይ ሄጄ መጋፈጥ የለብኝም። እኛ በኩል ይሄን ነው የምናስተላልፈው፣ ሁልጊዜም የምናስተላልፈው ይሄ ነው። ሁለተኛ የሰዓት ጉዳይ ነው። በሚሄዱበት ሰዓት አሁን ሌሊት መሄድ፣ ማታ መሄድ፣ በጨለማ መሄድ የመሳሰሉትን ነገሮች ማቆም አለባቸው። አሁን በዚህ ከዚህ እስከ ሀረር ድረስ ባለው መስመር ላይ ምሽት እንዳይሄዱ አሽከርካሪዎችን መክረናል። ተግባራዊ እያደረጉ ነው። ተግባራዊ የማያደርጉ ሾፌሮች ግን አልፎ አልፎ እገታ ወይም አደጋ ይደርስባቸዋል። ስለዚህ ማህበሩም መንግስትም የሚሰጠውን አቅጣጫ እንትን ማለት አለብን፣ ሀገሪቱ ሰላም እስከምትሆን ድረስ። እኛ ይህንን ነው። በተደጋጋሚ የሚስተዋሉትን ችግሮች ለመፍታት ከሚመለከታቸው የፌዴራል መንግስት የስራ ኃላፊዎች ጋር እንደሚሰሩ ገልጸው ሆኖም ግን በዋናነት ከኬላና ከአስተዳደራዊ ችግሮች ጋር በተያያዘ ደግሞ ክልሎችን ጨምሮ በታችኛው የመንግስት መዋቅር ላይ የሚገኙ አካላትን ተጠያቂ አድርገዋል። አሽከርካሪው እጅግ ብሶት ላይ ነው። አሁን በቃ የምነግርህ ብሶት ላይ ነው። ባለሀብቱ ብሶት ላይ ነው። ችግሩ ያለው አሁን ታች ነው ብያለሁ። ከታች ከክልል እስከ ወረዳ ድረስ ያሉ አመራሮች ስለዚህ በቁርጠኝነትና በኃላፊነት አለመስራት፣ ገንዘብ የለመደ ሚኒሻ፣ ገንዘብ የለመደ የመንገድ ትራንስፖርትና ምናምን ተቆጣጣሪዎች የሚፈጥሩት መሰረታዊ ችግር ደግሞ ታች ነው መፈታት ያለበት ብለን እናምናለን እንጂ በፌዴራል ደረጃ ግን የምናቀርባቸው ጥያቄዎች ተቀባይነት እያገኙ ጥረት እየተደረገ ነው። ችግሩ ያለው ክልሎች ላይና ከተማ መስተዳድሮች ላይ ነው። በመጨረሻም እንዳጠቃላይ የሰላም ችግር አለባቸው በምንላቸው ብቻ ሳይሆን በአንጻራዊነት ሰላም አለ በሚባሉ አካባቢዎችም እንኳን በከባድ መኪና አሽከርካሪዎች ላይ በተለያዩ መንገዶች ተደጋጋሚ ችግሮች እንደሚያጋጥሟቸው ስራ አስኪያጁ አንስተዋል። እስራኤልና አሜሪካ የኢራን የኒኩሌር ተቋማት አውድመናል እያሉ ቢሆንም ኢራን ግን የሚባለው አይነት ጉዳት እንዳልደረሰባት አስታውቃለች። ይህንን ተከትሎም ኢራን አሁንም የኒኩሌር መሳሪያዎችን የምታጠቅ ዕድሏ ሰፊ እንደሆነ እየተነገረ ይገኛል። ደምሰው ሽፈራው ለ12 ቀናት ሚሳኤል ሲወራወሩ የቆዩት እስራኤልና ኢራን አሁን ላይ የሚሳኤል ጦርነቱን እያቆሙ ቢሆንም የቃላት ጦርነቱ እንዲሁም ተደጋጋሚ መካሰሶች አሁንም በስፋት እየተስተዋለባቸው ነው። በጦርነቱ የመጨረሻዎቹ ቀናት ላይ በኢራን የኒኩሌር መሰረተ ልማቶች ላይ ከባድ ጥቃት በመሰንዘር ጦርነቱን በይፋ የተቀላቀለችው አሜሪካን ብትሆን ከኢራን ጋር በዲፕሎማሲያዊ ጦርነት ውስጥ እንደቀጠለች ነው። ጦርነቱ በተለይም በኢራን ላይ ቀላል የማይባሉ ጉዳቶችን አድርሶ ያለፈ ቢሆንም ለጦርነቱ ዋነኛ መነሻ ምክንያት የነበረው የኢራን የኒኩሌር መሳሪያዎችን የመታጠቅ ጉዳይ አሁንም እልባት የተገኘለት አይመስልም። ኢራን በፍጹም የኒኩሌር መሳሪያ ሊኖራት አይገባም የሚሉት እስራኤልና አሜሪካ የኢራንን የኒኩሌር ቴክኖሎጂ አቅም ያዳክማል በሚል ያመኑትን ጥቃት ሲፈጽሙ ቢከርሙም ኢራን ግን የኒኩሌር ፕሮግራሙ የህልውናዬ መሰረት ነው በማለት አሁንም የኒኩሌር ፕሮግራሟን አጠናክራ እንደምትቀጥል እየገለጸች ትገኛለች። እነ አሜሪካ የኢራንን የኒኩሌር ተቋማት አውድመናል እያሉ ቢሆንም ኢራን ግን ጥቃቶቹ እነ አሜሪካ በሚሉት መጠን ጉዳት እንዳላደረሰባት አስታውቃለች። ይህንን ተከትሎም ኢራን አሁንም የኒኩሌር መሳሪያዎችን የመታጠቅ ዕድሏ ሰፊ እንደሆነ እየተነገረ ነው። የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ የሆነው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ በትላንትናው ዕለት ባስተላለፉት መልእክትም ኢራን የኒኩሌር ቦምብ ለመስራት የሚያስችል ዩራኒየም በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት ተናግረዋል። ራፋኤል ግሮሲ ባሳለፍነው ሳምንት መጨረሻ ላይ አድርገውት በነበረው ንግግር አሜሪካ በ3 የኢራን የሚሳኤል ተቋማት ላይ ያደረገችው ድብደባ ከባድ ቢሆንም በተቋማቱ ላይ ሙሉ በሙሉ በሚባል ደረጃ ጉዳት አለማድረሱን ተናግረው ነበር። ይህ የግሮሲ ንግግር ዶናልድ ትራምፕ የኢራን የኒኩሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር የሚቃረን ሲሆን ከአሜሪካኑ ጥቃት በኋላ ያሉበት ሁኔታ ምን እንደሚመስል በግልጽ የማይታወቀው የኢራን የኒኩሌር ጣቢያዎችን በተመለከተ ከአሜሪካው ሲቢኤስ ኒውስ ጋር በነበራቸው ቃለ ምልልስ ላይ ባደረጉት ንግግር ኢራን በወራት ጊዜ ውስጥ ጥቂት ማብላያዎችን በማንቀሳቀስ ብቻ የበለጸገ ዩራኒየም ማምረት ትችላለች ብለዋል። አክለውም ኢራናውያኑ አሁንም ኒኩሌርን ለማብላላት የሚያስችላቸው የኢንዱስትሪና የቴክኖሎጂ አቅም ይዘዋል ማለታቸውን የሲኤንኤን ዘገባ ያሳያል። ኢራን አሁንም የኒኩሌር መሳሪያ የመታጠቅ ዕድሉ እንዳላት ሲገለጽ ይሄ የመጀመሪያው አይደለም። የአሜሪካው ፔንታጎንም እንዲሁ ባሳለፍነው ሳምንት መጀመሪያ ላይ በኢራን የኒኩሌር ጣቢያዎች ላይ የተፈጸሙትን የአሜሪካ ጥቃቶች በገመገመበት ወቅት ተቋማቱ ሙሉ ለሙሉ አለመውደማቸውንና ጥቃቱ ማድረግ የቻለው የኢራንን የኒኩሌር መርሃ ግብሮች በወራት ብቻ ወደ ኋላ እንዲመለሱ ማድረግ ነው ሲል መናገሩን የፖለቲኮ ሀተታ ያስረዳል። ትራምፕ ግን በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች አንዱ ነው ሲሉ የሚጠሩትን ይህንን ጥቃት ለማሳነስ
የተደረገ ሙከራ ነው ሲሉ ይወቅሳሉ። ይሁን እንጂ ኢራን ዩራኒየሟን እንደገና እንደምታበለጽግ የሚያሳይ መረጃዎችን ካገኙ ኢራንን ዳግም ለመደብደብ እንደማያወላውሉ ተናግረዋል። ለዚህም የትራምፕ አስተያየት ምላሽ የሰጠችው ኢራንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መሪዎች ላይ የሚያስተላልፉትን አሉታዊ መልእክት እንዲያቆሙ አስጠንቅቃለች። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው የሚያሰፍሩት መልእክት ክብረነክ አገላለጽ የተሞላበት ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ተናግረዋል ሲል መህር ኒውስ ዘግቧል። ፕሬዝዳንቱ በተለይም የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒን በተመለከተ የሚያስተላልፉትን መልእክት ጠብ አጫሪ ነው ሲሉ ነው የገለጹት። የፕሬዝዳንት ትራምፕ የማህበራዊ ሚዲያ አጠቃቀም ተገቢነት የጎደለው ነው ያሉት የውጭ ጉዳይ ሚኒስትሩ የቋንቋ አጠቃቀማቸውን ሊያሻሽሉ ይገባል ሲሉም ወርፈዋቸዋል። ጥቃቶቹን በተመለከተ እንደ አሜሪካ ሁሉ ከኢራን ወገንም እየወጡ ያሉ መረጃዎች እርስ በርሳቸው የሚጣረሱ ሆነዋል። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ባሳለፍነው ሳምንት አድርገውት በነበረው ንግግር የአሜሪካ ጥቃት በኢራን የኒውክሌር መሰረተ ልማቶች ላይ የፈየደው ነገር የለም ቢሉም የውጭ ጉዳይ ሚኒስትራቸው አባስ አራቺ ግን ከመጠን በላይ የሆነ ከባድ ጉዳት መድረሱን ተናግረዋል። የኢራን ፓርላማ ቀድሞውንም ከኢራን ጋር የሻከረ የሚባል ግንኙነት እንደነበረው ከሚነገርለት የተባበሩት መንግስታት ድርጅት የአቶሚክ ኃይል ተቆጣጣሪ ኤጀንሲ ጋር ያለውን ግንኙነትና ትብብር እንዲቋረጥ መወሰኑ የሚታወቅ ሲሆን ለውሳኔው በምክንያትነት የቀረበው ደግሞ ኤጀንሲው ከእስራኤልና ከአሜሪካ ጋር የወገነ ነው የሚል ሲሆን እስራኤልና አሜሪካ በኢራን የኒውክሌር መሰረተ ልማቶች ላይ የፈጸሟቸው ጥቃቶችም ባለፈው ወር ቴሄራን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባችውን የኒውክሌር ስምምነት ጥሳለች ማለቱን ተከትሎ በመሆኑ ነው ሲል ኒውዮርክ ታይምስ አስነብቧል። ሩሲያ በጦርነቱ ታሪክ ከፍተኛ የተባለ የድሮንና ሚሳኤል ድብደባ በዩክሬን ላይ ያካሄደች ሲሆን በጥቃቱም 4 ሰዎች ስለመገደላቸው ተነግሯል። ከ3 ዓመታት በላይ የዘለቀው የሩሲያ ዩክሬን ጦርነት በተኩስ አቁም ሰላም ይወርድበታል ተብሎ ቢጠበቅም አሁንም በተለያዩ የጦር ግንባሮች ተባብሶ ቀጥሏል። ተጨማሪ አለን። ሩሲያ በጦርነቱ ታሪክ ከባድ የተባለ የአየር ድብደባ በዩክሬን ላይ ማካሄዷ ተነግሯል። የሩሲያ ጦር 477 ድሮኖችንና 60 ሚሳኤሎችን በድምሩ 537 የአየር ላይ ጥቃቶችን መፈጸሙንና በዩክሬን ላይ ከተወነጨፉ ጥቃቶች መካከል ግማሽ ያሉን ማክሸፍ እንደተቻለም የዩክሬን አየር ኃይል አስታውቋል። የሩሲያ ጦር የአየር ድብደባ ከ3 ዓመታት በላይ ለዘለቀው ጦርነት እልባት ለመስጠት የሚደረጉትን የሰላም ጥረቶች ሁሉ ይበልጥ አስቸጋሪ ያደርጋቸዋል ተብሎም ሰግቷል። የዩክሬን አየር ኃይል ኮሚኒኬሽን ኃላፊ ዩሪ ኢግናት ለአሶሺየትድ ፕሬስ እንደገለጹት የድሮንና የሚሳኤል ጥቃቶቹ ከጦርነቱ የፊተኛው መስመር በብዙ ኪሎ ሜትሮች ርቀት ላይ የሚገኙ የዩክሬን ምዕራብ አካባቢዎችን ሳይቀር በርካታ ስፍራዎችን ኢላማ አድርገዋል። ጦርነቱ በወርሃ የካቲት 2022 ከተጀመረ በኋላ እጅግ ከባዱ የአየር ላይ ጥቃት ነው ሲሉ ሁኔታውን ገልጸውታል። በድሮን ጥቃቶቹ ብቻ ትልቅ ስትራቴጂካዊ ጠቀሜታ ባላቸውና በጦርነቱ አካሄድ ላይ ማርሽ ቀያሪ ይሆናሉ ተብሎ በሚጠበቁት ኬርሰን፣ ካርኪቭ እና ዲኒፕሮፔትሮቭስክ የሚኖሩ 3 ሰዎች ስለመገደላቸውም የአካባቢዎቹ ባለስልጣናት አስታውቀዋል። በድምሩ 4 ሰዎች የተገደሉ ሲሆን ተጨማሪ ከ6 ሰዎች በላይ በጽኑ ቆስለዋል ተብሏል። ምንም እንኳን የሩሲያ ሚሳኤሎች በምዕራብ ዩክሬን ድንበር የምትጋራውን ፖላንድን ጥሰው ባይገቡም ፖላንድ ከሰሜን አትላንቲክ ጦር ጋር በመሆን የአየር ክልሏን ከጥቃት ለመጠበቅ በርካታ የጦር ጀቶች ማሰማራቷን አሶሺየትድ ፕሬስ በዘገባው አስፍሯል። ሩሲያ ከቅርብ ጊዜያት ወዲህ ባልተለመደ መልኩ በምዕራብ የዩክሬን አካባቢዎች ላይ ተደጋጋሚ ጥቃቶችን እያደረሰች የቀጠለች ሲሆን የዩክሬን ኃይሎችን በከፍተኛ መጠን ከሩሲያ ጋር ውጊያ እያካሄዱበት ካለው ምስራቃዊና ደቡባዊ አካባቢዎች ለመበተን እየተጠቀመችበት መሆኑንም የወታደራዊ ሳይንስ ተንታኞች ያነሳሉ። የሩሲያን ጥቃት ተከትሎም በዋና ከተማዋ ኪየቭ የአደጋ ጊዜ ማስጠንቀቂያ ድምጾች የተሰሙ ሲሆን በዛ የሚገኙ ነዋሪዎችም ጥቃቱን ሽሽት ከመኖሪያ ቤታቸው ወጥተው ማደሪያቸውን በባቡር ጣቢያዎች ውስጥ አድርገው ተጠልለው ታይተዋል። የዩክሬን አየር ኃይል ከምዕራባውያን አገሮቹ የተበረከተለት አንድ ኤፍ-16 የጦር ጄት ጥቃቶችን በማክሸፍ ላይ ሳለ በተፈጸመበት ጥቃት ተከስክሶ አብራሪው ስለመሞቱም አስታውቋል ሲል የዘገበው ሮይተርስ ነው። የሩሲያ ጦር ከጊዜ ወደ ጊዜ የድሮን ቴክኖሎጂዎቹንና ታክቲኮቹን እያዘመነ መሆኑን የጠቀሰው የኤፒ ዘገባ ጦሩ ከቅርብ ጊዜያት ወዲህ በዩክሬን ላይ እያስመዘገበ ያለው ውጤት የጥቃቶቹን ስኬታማነት በግልጽ የሚያሳዩ ናቸው ብሏል። በአንድ ዓመት ውስጥም በዩክሬን የአየር መቃወሚያ ስራ ሳይከሽፉ የሩሲያ የአየር ላይ ጥቃቶች ቁጥር በሐምሌ ወር 2004 ከነበሩበት 35 በሰኔ 2005 ቁጥሩ ወደ 626 በከፍተኛ መጠን መጨመሩን ዘገባው ጠቅሷል። የሩሲያ ጦር በግማሽ በያዛት ዶኔትስክ ክልል እንዲሁም በጠቅላላው 1000 ኪሎ ሜትር ያህል በሚረዝመው የጦርነቱ ፊተኛው መስመር በርካታ መንደሮችን የተቆጣጠረ ወደፊት እየገሰገሰ እንደሚገኝም ሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ከባድ የአየር ላይ ጥቃቶችና የደረሱት መጠነ ሰፊ ጉዳት የዩክሬን አጋሮች
አሜሪካና ምዕራቢያን ተጨማሪ ድጋፍ ማድረግ እንዳለባቸው የሚያሳይ ነው ብሏል። የሞስኮ ጥቃት የሩሲያ መሪ ቭላዲሚር ፑቲን ሩሲያ ከዩክሬን ጋር ሶስተኛ ዙር ድርድር ለማድረግ ዝግጁ መሆኗን ከገለጹ ከ2 ቀናት በኋላ የተፈጸመ ስለመሆኑ ዘግቧል። የሩሲያ ዩክሬን ጦርነትን በድርድር ለመቋጨት የሚደረጉ ጥረቶች እምብዛም ለውጥ ሳያስገኙ የቀጠሉ ሲሆን ቭላዲሚር ፑቲን የሩሲያና ዩክሬን ተደራዳሪዎች በጉዳዩ ዙሪያ የተገናኙ እንደሆነ ማስታወቃቸውም አይዘነጋም። ፕሬዚዳንቱ የልዑካን ቡድኑ መሪዎች ቀጣዩ ድርድር የሚደረግበትን ቀን ለመወሰን በውይይት ላይ ናቸው ያሉ ቢሆንም ሩሲያም ሆነች ዩክሬን እስካሁን በነበሩ ድርድሮች ላይ የሚያስቀምጧቸው ጠንካራ ቅድመ ሁኔታዎች በቀጣይ ይደረጋሉ ተብሎ የሚጠበቁ ውይይቶች በቅርቡ ጦርነቱን ይቋጩታል የሚል ተስፋን እምብዛም እንዳይጣልባቸው አድርጓል። ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሶስተኛ ስብሰባውን ሰኔ 23 ቀን 2017 ዓ.ም አካሂዷል። በዚህም ዓመታዊ የዋጋ ግሽበት እየቀነሰ መጥቶ በሚያዝያና ግንቦት ወር 2017 ዓ.ም መጨረሻ 14.4% ደርሷል ብሏል። የባንክና የፋይናንስ ዘርፍ በተመለከተም የሀገሪቱ የባንክ ስርዓት ዝቅተኛ የተበላሸ ብድርና በቂ ካፒታል ያለ በመሆኑ ጤናማና የተረጋጋ እንደሆነ ኮሚቴው ገምግሟል። ሆኖም በአንዳንድ ባንኮች ዘንድ በተወሰነ መልኩ የጥሬ ገንዘብ እጥረት ታይቶባቸዋል ብሏል። ከዚህ ጊታ በመነሳትም ኮሚቴው የገንዘብ ፖሊሲ ምክር ሀሳቦችን ለቦርዱ አቅርቦ አስወስኗል። በዚሁ መሰረት የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15% እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። በተጨማሪም አሁን ያለው 18% ዓመታዊ የብድር እድገት ጣሪያ እስከ ቀጣዩ የመስከረም ወር 2018 የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ እንዲቆይም ተወስኗል። እንዲሁም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳም ተወስኗል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰብአዊ መብት አያያዝና አጠባበቅ ዙሪያ የሚያቀርባቸውን ምክር ሀሳቦች በመቀበል ማረምና ማስተካከል ያስፈልጋል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ በበኩላቸው ኮሚሽኑ በአዋጅ የሰጡትን ተግባርና ኃላፊነት ለመወጣት ከቁልፍ መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በመተባበርና በመግባባት መስራት ይጠበቅበታል ብለዋል። በምክር ቤቱ የተቋቋሙ ቋሚ ኮሚቴዎችም በሙሉ በቀጥታም ሆነ በተዘዋዋሪ መንገድ ኢሰመኮ በልዩ ትኩረት የሚሰራባቸው የሰብአዊ መብት ዘርፎችን የሚመለከቱና የሚደግፉ መሆናቸውንም ኮሚሽነሩ አክለው ጠቁመዋል። አርሶ አደሮች በቀጥታ ቡና ኤክስፖርት እንዲያደርጉ ፈቃድ ከተሰጣቸው በኋላ ከ100 በላይ አርሶ አደሮች የቡና ምርታቸውን በቀጥታ ወደ ውጭ መላክ መጀመራቸውን የቡናና ሻይ ባለስልጣን አስታወቀም። ይህ አሰራር ጥራት ያለው ቡና ወደ ውጭ ገበያ ለማቅረብ የአርሶ አደሮችንና የኢትዮጵያን ተጠቃሚነት ለማስጠበቅ ትልቅ ሚና ያለው መሆኑን የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር ተናግረዋል። አዲስ የገበያ መዳረሻዎችን ለማስፋት በተሰራው ስራም በተያዙ ዓመት ወደ አዳዲስ 20 ሀገራት የቡና ምርት መላኩን ሰምቷል። ባለፉት 11 ወራት ከ409 ሺህ ቶን በላይ የቡና ምርት ወደ ውጭ መላኩን ኢዜአ ዘግቧል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ 66 ቢሊዮን ዶላር የሚሆነውን የሀገሪቷን ዓመታዊ ጥቅል ምርት በሚቀጥሉት 5 ዓመታት ወደ 500 ቢሊዮን ዶላር ለማሳደግ እንደሚሰሩ ቃል ገቡም። ፕሬዝዳንቱ በሚቀጥሉ ዓመት በሚካሄደው ፕሬዝዳንታዊ ምርጫ ላይ እንደሚወዳደሩ ያረጋገጡ ሲሆን የ80 ዓመቱ ፕሬዝዳንት ድጋሚ በመመረጥ ኡጋንዳን በሚቀጥሉት 5 ዓመታት ውስጥ የ500 ቢሊዮን ዶላር ኢኮኖሚ ያላት ሀገር ማድረግ ፍላጎታቸው እንደሆነ ገልጸዋል። ሙሴቪኒ ለ5 ዓመታት ከዘለቀው የእርስ በርስ ጦርነት በኋላ እንደ አውሮፓውያን አቆጣጠር በ1986 ስልጣን የያዙ ሲሆን ከዚያን ጊዜ ጀምሮም ሀገሪቷን እየመሩ ይገኛሉ። በአውሮፓ ሀገራት የተከሰተው ከፍተኛ ሙቀት አሳሳቢ ደረጃ ላይ መድረሱ ተነገረም። በፈረንሳይ በ84 ክልሎች የከፍተኛ ሙቀት ማስጠንቀቂያ መሰጠቱም ተነግሯል። ስፔን፣ ጣሊያን፣ ጀርመንና እንግሊዝን ጨምሮ በርካታ ሀገራት መሰል ማስጠንቀቂያዎችን ማውጣታቸውም ተሰምቷል። በስፔንና ፖርቹጋል 46 ዲግሪ ሴንቲግሬድ የደረሰ ሙቀት መመዝገቡ ሲነገር ይህም ዛሬ የሚጠናቀቀውን
የፈረንጆቹ ሰኔ ወር በሀገራቱ ታሪክ ሞቃታማ ወር እንዲሆን አድርጓል። ሀገራቱ በሰዎች ላይ ሊፈጠር የሚችል አደጋን አስመልክቶ የሕክምና ባለሙያዎች በተጠንቀቅ እንዲቆሙ ማሳሰቢያ የሰጡ ሲሆን ነዋሪዎች በተቻለ መጠን ከቤት እንዲወጡ አሳስበዋል ሲል ቢቢሲ ዘግቧል። ከሀገሬ ቴሌቪዥን የምሽቱ መረጃዎቻችን እንደቀጠሉ ናቸው። ወደ ቢዝነስ ጥንቅራችን አለፍን። ዶናልድ ትራምፕ ቲክቶክን ለመግዛት ሀብታም የአሜሪካ ቡድኖች ዝግጁ መሆናቸውን አስታውቋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቲክቶክን ለመግዛት የቻይናን ፈቃድ ማግኘት ያስፈልጋል ሲሉም ገልጸዋል። ምረት ደግፍ ከፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣት አስቀድሞ በስልጣን ላይ በቆዩት ፕሬዝዳንት ጆ ባይደን የስልጣን ዘመን ወቅት ውዝግብ ሲያስነሳ የቆየው የቲክቶክ መተግበሪያ ከብሔራዊ ደህንነት ስጋት አንጻር በሚል በአሜሪካ እንዲታገድ አሊያም አሜሪካዊ ገዢ እንዲያገኝ ተብሎ በሀገሪቱ ፍርድ ቤት ቢጸድቅም ሕጉ በጸደቀ 72 ሰዓታት ውስጥ ሹመት ያገኙት ዶናልድ ትራምፕ የእገዳውን ሕግ እንዳይተገበር የጊዜ ገደብ ሰጥተው የቆዩ ሲሆን ለተከታታይ 3 ጊዜያትም እገዳውን ማራዘማቸው የሚታወስ ነው። ይሁን እንጂ በትላንትናው ዕለት ዶናልድ ትራምፕ ቲክቶክን ለመግዛት ሀብታም የአሜሪካ ቡድኖች ዝግጁ መሆናቸውን አስታውቀዋል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቲክቶክን የሚገዛ አለን፣ ነገር ግን ቲክቶክን ለመግዛት የቻይናን ፈቃድ ማግኘት ያስፈልጋል ሲሉም ገልጸዋል። ፕሬዝዳንቱ ገዢ አለ ቢሉም የገዢዎቹን ማንነት ግን ከመናገር የተቆጠቡ ሲሆን የገዢዎቹን ስም ዝርዝር በሚቀጥሉት 2 ሳምንታት ውስጥ ይፋ እንደሚያደርጉት ተናግረዋል። ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይናን ፈቃድ ይጠይቃል። ፕሬዝዳንት ዢም ይህን ሊያደርጉት ይችላሉ በማለትም ሀሳባቸውን አስፍረዋል። በተጨማሪም ፕሬዝዳንቱ የሀብታሞች ስብስብ ገዢ እንዳለን ይታወቅልን ሲሉም በግልጽ አስቀምጠዋል። ቻይናና አሜሪካን ፍጥጫ ውስጥ ከከተቷቸው ጉዳዮች መካከል የቴክኖሎጂ ውጤቶች አንዱ የሆነ የመጣ ሲሆን የቻይናው ፕሬዝዳንት ዢ ጂንፒንግ በቀላሉ የባይትዳንስን ሀብት አሳልፈው እንደማይሰጡም መገናኛ ብዙሃኑ እየዘገቡ ይገኛሉ። መቀመጫውን በቻይና ያደረገው የባይትዳንስ ኩባንያ ፈጠራ የሆነው ቲክቶክ እንደ አውሮፓውያን አቆጣጠር በ2016 ከተመሰረተ ጊዜ ጀምሮ ዓለማችን ላይ ከ1.6 ቢሊዮን በላይ ተጠቃሚ ያፈራ ሲሆን በ2023 አጠቃላይ ዓመታዊ ገቢው 23 ቢሊዮን ዶላር እንደነበር የቢዝነስ አፕ መረጃዎች የሚያሳዩ ሲሆን በ2025 ዓመታዊ ገቢው 30 ቢሊዮን ዶላር እንደሚሆንም ተጠቁሟል። በተጨማሪም የቲክቶክ ጠቅላላ የሀብት መጠን 84 ቢሊዮን ዶላር የሚጠጋ እንደሆነና የአሰራር ስርዓቱን ወይንም አልጎሪዝም የሚያካትት ከሆነ ደግሞ ከ100 ቢሊዮን ዶላር በላይ ሀብት እንዳለው ፕሪዮዳታ ያወጣው መረጃ ያሳያል። አሜሪካ የቲክቶክ ቤተሰብ የሆኑ 170 ሚሊዮን በላይ ተጠቃሚ ዜጎች ያሏት ሲሆን በተጠቃሚ ብዛትም ቀዳሚዋ ሀገር ናት። በሀገሪቱ የሚገኙ ከ7.5 ሚሊዮን በላይ ሰዎች ምርቶቻቸውን በቲክቶክ የማስተዋወቅ እድልም ተፈጥሮላቸዋል። መተግበሪያው በአሜሪካ ብቻ ሳይሆን በዓለም አቀፍ ደረጃም ለበርካቶች የስራ እድል ከመፍጠሩ ባሻገር በርካቶች ከመተግበሪያው በሚያገኙት ገቢም ኑሯቸውን እየመሩ እንደሚገኙ መረጃዎች ያሳያሉ። ፕሬዝዳንት ትራምፕ በስልጣን ዘመናቸው መጀመሪያ መተግበሪያውን ተችተውት የነበረ ቢሆንም በ2024 ምርጫ ዘመን ግን ለአሸናፊነታቸው አንደኛው መንገድ በመሆኑ መተግበሪያውን ለአሜሪካውያን መፍቀዳቸው የሚታወስ ነው። በ2025 ጥር ወር ላይ የአሜሪካ ጠቅላይ ፍርድ ቤት ቲክቶክ እንዲሸጥ አሊያም አሜሪካ ውስጥ እንዳይሰራ የሚያደርግ ሕግ አዘጋጅቶ የነበረ ሲሆን የካምፓኒው ባለቤት ዣን ጊሚንግ ከቻይና ዜግነቱ ጋር ተያይዞም ቲክቶክ ለአሜሪካ መንግስት የብሔራዊ ደህንነት ስጋት ነው በሚል ሲያሟግት መቆየቱ የሚታወስ ነው። ከሳምንታት በፊት ፕሬዝዳንት ዶናልድ ትራምፕ ቲክቶክን ለመሸጥ ቻይናዊ ያልሆነ ገዢ እንዲፈለግ አሊያም እንዲታገድ የሰጡትን የጊዜ ገደብ ለሶስተኛ ጊዜ ለ90 ቀናት ማራዘማቸው የሚታወስ ሲሆን ትላንት በሰጡት ቃለ ምልልስ ደግሞ አሜሪካዊ ገዢ መገኘቱን ተናግረዋል። ይህም በቻይናና አሜሪካ መካከል የሚኖረን ውድድር ከፍ ያደርገዋል ተብሎ ይጠበቃል። በላ ልበልሃ የተጠየቀ ስርዓት ነው። እንደ ዛሬው በምስክር በጽሁፍ የታገዘ የፍርድ ቤት ክርክር ሳይሆን ልዩ በሆነ የንግግር ችሎታ የታገዘ የክርክር ሂደት ነው። ጠበቃው በዚህ ጉዳይ ተከታዩን አዘጋጅቷል። ወደዚያው እንለፍ። ቆየት ስላለው የበልሃ ለበልሃ ሙግት አንዳንድ ነጥቦችን ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። ጤና ይስጥልን። ልማዳዊ የሙግት ስርዓት ቆየት ያለው የተጠየቅ ሙግት ሲሆን እንዳሁኑ ክስና መከላከያ መልስን በጽሁፍ በማቅረብ የሚከናወን ሳይሆን ጡም የሆኑ የስንኝ ፍላጻዎችን በመቋጠር በቲያትር መልክ የሚካሄድ ባህላዊ ሙግት ነው። በአይነቱ ለየት ያለ እያከራከረ ግን እያዝናና የፍርድ ባለዳው እና የፍርድ ባለሀብቱ ወዲያውኑ ይፋ የሚደረግበት ስርዓተ ሙግት ነው። በእንደዚህ አይነቱ የሙግት ስርዓት ሲሳተፉ የነበሩ ሰዎች
የቲያትርና የኪነ ጥበብ ችሎታ ያላቸው መሆኑን እንደ ትልቅ አስረጅ ሆነ ሊቆጠር የሚችል መስሎ ይታያል። ከዚህ በመነሳት አሁን ላይ በሀገራችን ያለው የኪነ ጥበብ እድገት ስንቁ የተቋጠረው ከዚያን ጊዜ ጀምሮ እንደነበር የሚናገሩም አሉ። ይህው ልማዳዊ የሙግት ስርዓት በስነ ግጥም የሚቀርብ ሙግት ሆኖ ዳኛውን ጨምሮ ሌሎች ታዳሚዎች በሰቂለ ልቦና የሚከታተሉት ቲያትር መሰል የፍርድ ቤት ክርክር ነው። ይህ ሙግት የተከራካሪ ወገኖችን የህግ ችሎታ መሰረት ያደረገ ባይሆንም የንግግር አዋቂ ወይም አፈቀላጤ መሆንን ስለሚጠይቅ የሙግቱ አሸናፊ የሆኑትም እነዚሁ የዳኛውን ልብ በስነ ግጥም የረቱት ወይም ያማለሉት ተሟጋቾች እንደነበሩ የዚሁ የሙግት ታሪክ ያስረዳል። የተጠየቅ ሙግት ወይም የበለሃ ለበለሃ ሙግት እንዳሁኑ የሙግት ስርዓት ህግ በተማረ ጠበቃ ሳይሆን አንደበተ ርቱዕ ሰዎች እንደ ጠበቃ ሆነው ቀርበው ሲሟገቱ እንደነበረና ሙግቱን ለማስረገጥ የሚቀርቡት ምስክሮችም እንዳሁኑ ዘመን ምስክር ሳይሆኑ እውነትን ከሐሰት አንጥረው የሚመሰክሩና በወቅቱ የነበረው ትውልድ በሃይማኖቱ መሰረት ቃለ መሐላ በመፈጸም የሚሰጡት የምስክርነት ቃል ከእውነት ፈቀቅ የማይል እንደነበር መረዳት ይቻላል። ሌላው ይቅርና በወንጀል የተጠረጠረ ሰው ሲፈለግ በማናቸውም ጊዜ ሊቀርብ እንደሚችል ቃል የሚገባው አጼ ይሙቱ ስፈለግ እመጣለሁ በሚል ነበር። የተጠየቅ ሙግት የሚከናወነው ዳኛው ዙሪያውን በከበቡት አድማጮች መካከል ተቀምጦ አንደበተ ርቱዕ ተከራካሪ በጥሞናና በተመስጦ ካዳመጠ በኋላ ተከሳሹን መልስ እንዲሰጥ ይጠይቀዋል። ተከሳሹም ከምንጩ ገንፍሎ እንደወጣ ፈሳሽ ተፍ ብሎ ይነሳና ንጹህነቱን እንዲመሰከርለት እጆቹን ወደ ሰማይ እንደዘረጋ በርከክ ይላል። በተከራካሪው አፍንጫ ስር ቡጢውን ያወዛውዛል። የጥንቱ ችሎት በተነሳ ቁጥር ይበልጥ ትውስ የሚለውና ትዝታውም ከብዙዎቹ አእምሮ ውስጥ ሳይፋቅ እንደቆየ የሚነገርለት አንድ ነገር አለ። ይህም ተውኔታዊ ባህሪ የነበረው የከሳሽና የተከሳሽ አለባበስ፣ አቋቋም፣ ዘንግ አያያዝ፣ የሰውነት እንቅስቃሴ፣ የነገር አቀራረብና በአጠቃላይም ሞቅና ደመቅ ያለው ጥምር ያሞጋገት ስልት ነበር። ተሟግቶ ለመርታት ረትቶም እርካታን፣ ዝናና ክብር ለመቀዳጀት በቅድሚያ የተሟጋቹ ንቃት፣ ብልሃነትና ብርታት ይጠይቃል። ከዚህም የተነሳ ከሰውነት እንቅስቃሴው ሌላ በተለይ የመሟገቻው ቋንቋ በተዋቡ ቃላት፣ በምሳሌያዊ አነጋገር፣ በተረት፣ በአፈታሪክ፣ በእንቆቅልሽና በመሳሰሉት ዘዴዎች የበለጸገ ለዛማ መሆን ይገባው ነበር። የእነዚህ ሁሉ ውህድ የችሎት ነፃ ትርኢት ወጭ ወራጁን አላፊ አግዳሚውን ሁሉ ይማረክና ያማልል የነበረው። አመሰግናለሁ።